ነዋ መንግሥተ እግዚአብሔር፣ እነሆ የእግዚአብሔር መንግሥት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ራዕየ ዮሐንስ ትርጓሜ ምዕራፍ 21 ከቁጥር 18 ነዋ መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ይህች ናት። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በገብረ መስቀል ሚዲያ ራዕየ ዮሐንስ ትርጓሜ እየተማርን ያለ ነው። 21 ምዕራፍ ደርሰናል። እነሆ ከትንሣኤው በኋላ አምስተኛውን መዝሙር ፋሲካ ብለን በገብረ መስቀል ዩቲዩብ ላይ ተላልፏል። ልደታ ለማርያም፣ ነገረ ልደታ ለማርያም ብለን በዚሁ መርሐ ግብር ተከናውኗል። አሁን ላይ ደግሞ የጀመርነውን ራዕየ ዮሐንስ ስለ መንግሥተ እግዚአብሔር በንጽሐ ሥጋ በንጽሐ ነፍስ። ንጽሐ ሥጋ ማለት ከሐሜት፣ ከዝሙት፣ ከበቀል፣ ከሙስና፣ ከጉቦ፣ ሰው ከመግደል፣ ሰው ከማሳደድ፣ ሰውን ከመጥላት፣ የሰው ገንዘብ ከመውሰድና በሰው ላይ እጅን ከመቀሰር ነፃ የሆነ ሰውነት የእግዚአብሔር መንግሥት ይወርሳል። ንጽሐ ነፍስ ከሥጋ ወደሙ ጋር ከመላእክት ጋር በዝማሬ ከመላእክት ጋር በምስጋና እንዲሁም ደግሞ የክርስቶስ ሥጋና ደም የተቀበለች ነፍስ። የነፍስ ረሃቧ ቃለ እግዚአብሔር ነው። ቃለ እግዚአብሔርን ያልተራበች ያልተጠማች፣ ዝማሬ መላእክትን ያልተጠማች ነፍስ፣ ሁልጊዜ እግዚአብሔርን ቃል የምትሰማ ከመላእክት ጋር የምትዘምር ነፍስ ይለናል። ስለዚህ በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና። ንጽሐ ልቡና ማለት ደግሞ ቂምና በቀል የሌለበት ማለት ነው። ምን ማለት ነው? ነዋ እስራኤላዊ ዛልቦ ጽሩት ውስተ ልቡ። በዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ጌታ ያዕቆብ፣ ዮሐንስ፣ እንድርያስ፣ ፊልጶስ፣ ጴጥሮስ ወደ ጌታ ቀርበው እየተጓዙ ባሉበት ሰዓት ላይ ፊልጶስ ወደ ናትናኤል ሄደና ነቢያት ትንቢት የተነበዩለት ሱባዔ የቆጠሩለት የናዝሬቱ ኢየሱስ መጥቷል ብሎ ሲነግረው ናዝሬት ላይ ኢየሱስ እንዴት ሊገኝ ይችላል ብሎ መልስ ሲሰጠው ናና ተመልከት አለው። ፊልጶስና ናትናኤል ተያይዘው ወደ ኢየሱስ ክርስቶስ ሲሄዱ ነዋ እስራኤላዊ ዛልቦ ጽሩት ውስተ ልቡ፣ ቂምና በቀል ከልቡ የሌለበት እውነተኛ የእስራኤል ሰው መጣ ብሎ ጌታ ተናገረ። እንግዲህ ዛሬ ቂምና በቀል በልቡ የሌለበት ንጹሕ ልቦና ያለበት ማን ነው? ልበ አምላክ ዳዊት በመዝሙር 50 ላይ እንዲህ ይላል፣ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርስየ። ንጹሕ ልብ ስጠኝ አለ። አሁን ልቡ በቀዶ ጥገና ወጥቶ አይደለም። ምንድን ነው? ቆሽሾ ስለነበረ ነው። እግዚአብሔርን አሳዝኖ ስለነበረ ነው። በሦስት ነገር እግዚአብሔርን አሳዘነ ይላሉ መተርጉማን። አንደኛ ሳሙኤል ምዕራፍ 12 ላይ አንደኛ ፍልስጤማውያንና እስራኤላውያን በጦርነት ዝግጅት ላይ እንዳሉ ወታደሮችን ወደ ጦርነት ልኮ በቤቱ በሰገነት ቀርቶ እግዚአብሔርን ያሳዝን ነበርና በዚህ ሁለተኛው በሰገነት ሆኖ ቤርሳቤህን አይቶ አስጠርቶ ከእሷ ጋር አመንዝሮ ነበርና ሶስተኛ አረገዝኩ ብትለው ኃጢአቱን ለመሸፈን ሲል ኦርዮን በጦርነት አስገድሎት ነበርና በዚህ እግዚአብሔር አዝኖበት ናታለል ልኮ በከተማህ ፍርድ ጎድሏል፣ ድሃ ተበድሏል። አንድ ባለጸጋና አንድ ድሃ አሉ። ባለጸጋው 100 በግ አለው፣ ድሃው አንዲት በግ አለችው። ባለጸጋው እንግዳ ሲመጣበት ከመቶ አንዱን ላለማጉደል አንዷን የድሃውን በግ አርዶ ለእንግዶቹ አብልቷልና በዚህ እግዚአብሔር አዝኗል አለው። እጥፍ ይመልስ፣ ያለበለዚያም ደግሞ ጉድጓድ ተቆፍሮ እስከ አንገቱ ይቀበርና ሺህ ከብት ይነዳበት ብሎ ሲናገር ያ ሰው አንተ ነህ፣ እውነት ብልሃል። እነሆ አንዲት በግ የተባለችው የሮብ ሚስት ናት፣ 100 በጎች የተባሉ የአንተ ቁባቶችና ሚስቶች ናቸው። ስለዚህ የአንተዎችን በቤት ሞልተህ ትጠቅ፣ የድሃ ሚስት ይልቁንም የወታደሩን መሳሪያ ጋር እየታገለ የሚያድረውን የድሃውን ነፍስ ቀጥፈሃልና በዚህ ጊዜ ያዝኖብሃል። ልብ ቆሽሿል አለው ባጭሩ። ልብ ቆሽሿል። ስለዚህ
ምን ይላል? በመጽሐፈ ምሳሌ ላይም ልብህን ጠብቅ የነፍስ መውጫ ነውና። ልብ እግዚአብሔር የሚመረምረው ልብ ነው። በመዋዕለ ስብከቱ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮዎች ደግሞ ጉድጓድ አላቸው። የሰው ልጅ አንድም የእግዚአብሔር ልጅ ራሱን የሚያስጠጋበት ቤት የለውም አለ። የእግዚአብሔር ማደሪያ የሰዎች ልቦና ነው። የሰው ልጅ ልቦና ደግሞ በኃጢአት ተሞልቶ ሲቾፍ እያለ እግዚአብሔርን አላስገባው አለ ማለት ነው። ስለዚህ እነሆ ምን አለ? በንጽሐ ልቡና ቂምና በቀል ኃጢአትና ሀሌዮ ማሰብ፣ ነቢብ መናገር፣ ገቢር ማድረግ እነዚህን ራሱን ከነዚህ ራሱን ያገለለ ንጹሕ ልቡና ያለው ያልበደለ ያላሳደደ ጉቦ ያልበላ በሰው ላይ ሟርት ያላሰራ ይልቁንም ደግሞ በሰው ላይ በቀልን ያላደረገ ንጹሕ ልብ ያለው በዚህ የእግዚአብሔር መንግሥት ትወረሳለች ይለናል። የላይኛውን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ያሉ እንደሆነ ይህንን ኪዳነ አብርሃም፣ ኪዳነ ይስሐቅ፣ ኪዳነ ያዕቆብ ማለት ነው። ይህንን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ያሉ እንደሆነ ያንን ኪዳነ አብርሃም፣ ኪዳነ ይስሐቅ፣ ኪዳነ ያዕቆብ ማለት ነው። ኪዳነ አብርሃም ከአብርሃም ጋር የገባው ቃል ኪዳን በግዝረት ከዛም ደግሞ ከኔ ጋር ተጣብቆ ልቡን ንጹሕ አድርጎ ኪዳነ አብርሃም ማለት ኪዳነ ይስሐቅ ነዋ በጎ ለእግዚአብሔር። እነሆ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔርን የዓለምን ኃጢአት የሚያስወግድ የእግዚአብሔር ልጅ እውነተኛው በግ መጣ ብሎ ዮሐንስ መጥምቅ ሲናገር እንሰማዋለን፣ እንመለከተዋለን። ባጭሩ ግን ይስሐቅ እነሆ የእመቤታችን የድንግል ማርያም በቤዛ ይስሐቅ ያ በጎ ማለት ነው። እሱን ለማለት ተፈልጉ ነው። ያዕቆብ ከእግዚአብሔር ጋር አንተ ያዕቆብ እስራኤል ትባላለህ ብሎ መሰላል እመቤታችን ድንግል ማርያምን በመሰላል አይቷልና ይህንን ቃል ኪዳን ነው። ወትመስል ሀገራ ከመዘበ ወርቅ ንጹሕ ግብረታ፣ ሀገሪቷንም በጠራ ወርቅ የተሰራች ትመስላለች አለ። የወርቅ አሸዋ ፈሶባታል። ክብሯን መናገር ነው። መንግሥተ እግዚአብሔር ሀዳሳተ ሰማይ ሀዳሳተ ምድር፣ አዲስ ሰማይና አዲስ ምድር። ይልቁንም ደግሞ ወለነሰ ሀገርነ በሰማይ፣ የእኛስ ሀገራችን በሰማይ ነው። ይሄ ጊዜያዊ ሰቀላ ነው። ድንኳን የእድር ድንኳን ነው። እድር ድንኳን ይደኩናል 3 ቀን ወይ 5 ቀን ከዚህ በላይ አንስቶንም ወታደር ድንኳን ይደኩናል፣ ይነቅለዋል። ይሄም ማለት ይቻ ዓለም እንደ ድንኳን ናት፣ ሰቀላ ናት፣ ጊዜያዊ ድንኳን ናት ማለት ነው። ይቀጥልና ወመሰረተ አረፍተ ሀገራ ከመማሁ ጻዕዳ ይላል። ምን ማለት ነው? ደረጃዋም እንደ ሞ ጻዕዳ ነው አለ። የሞ አሸዋ ፈሶባታል። ጽሬቷን መናገር ነው። ጥርት ያለች ያበበች ያሸበረቀች ሊያዋት የምታምር ማለት ነው። ይህን የሚናገረው ስርጉት በኩሉ እንቅ ክቡር፣ በክቡር እንቁ ያጌጠች ናት አለ። በፍጹም ክብር ትወረሳለች። መንግሥተ እግዚአብሔር የምትወረሰው በንጹሕ ፍቅር ነው። በንጹሕ ፍቅር ይልቁንም ደግሞ በንጽሐ ሕሊና፣ በንጽሐ ልቡና፣ በንጽሐ ነፍስ ነው የምትወረሰው እንጂ በብልጣ ብልጥነትና ሰው ራሱን ለዚያ ይበቃልና በቃለው ስላለ አይደለም። በዚህ ዓለም ላይ ያለ ስልጣንና ሀብት በተለያየ መልኩ ሊገኝ ይችላል። የእግዚአብሔር መንግሥት ግን በእንዲህ አይነት መልኩ ነው የምትገኘው ማለት ነው። ወቀዳሚት መሰረት በኢያሰጲድ 10ቱ ወክሌቱ መሰረት አድያ ለአረፍተ ሀገራ ብሎ ስርጉት ይእቲ ብሎ እንቁ ክቡር ብሎ ነበርና ቀዳሚት መሰረት ዘኢያሰጲድ አለ። መጀመሪያቱ መሰረት ኢያሰጲድ በሚል እንቁ ያጌጠች ናት። ወካልእት በሰንፔር፣ ሁለተኛይቱ መሰረት ሰንፔር በሚባል እንቁ ያጌጠች ናት እያለ ስለ መንግሥተ እግዚአብሔር እንዴት የተዋበች እንዴት ያማረች እንደሆነች ይመለከታል። የከሌ ቤት አቤት ቀለሙ፣ አቤት ሶፋው፣ አቤት የወንበሩ አቀማመጥ፣ የጠረጴዛው አቀማመጥ፣ የወንበሩ አቀማመጥ፣ የሶፋው አቀማመጥ ብለን የምንለው ብዙ ቤቶች አሉ ያማሩ የተዋቡ። እንደዚህ ሶስተኛይቱ መሰረት ኬልቄዶን በሚባል ዕንቁ ያጌጠች ናት። የተዋበች ያማረች ወራቤት በዘመረግድ፣ አራተኛይቱም መሰረት በመረግድ በሚገባ ዕንቁ ያጌጠች ናት ይላል። ወሐምስት በሰርዲን ወቅ፣ አምስተኛይቱ መሰረት ሰርዲንክስ በሚባል ዕንቁ ያጌጠች ናት ይላል። ስድስተኛይቱ መሰረት ሰርዲዮን በሚባል ዕንቁ ያጌጠች ናት ይላል። በሳቤት ሰባተኛይቱ መሰረት ክርስቲሎዛ ክርስቲሎቤ ይለዋል። ክርስቶቤ እንቁ ማለት ነው። በነገራችን ላይ ክርስቲሎቤ በሚባል እንቁ ያጌጠች ናት። እንቁ ብሎ አምጥቶታል ማለት ነው። ወታሲት በወራውሬ ይላል።
ዘጠነኛይቱም መሰረት ወራውሬ በሚባል ዕንቁ ያጌጠች ናት እያለ 10ኛይቱ ደግሞ መሰረት ከርስጵራስ በሚባል ዕንቁ ያጌጠች ናት ይላል። 11ኛይቱ መሰረት ያክንት በሚባል ዕንቁ ያጌጠች ናት ይላል። 12ኛይቱ መሰረት አሜትስ በሚባል ዕንቁ ያጌጠች ናት ይላል። 12ኛይቱ በ12ቱ እርከን በ12ቱ ዕንቁ አይናቁ ያጌጠች ናት ይላል። ወለአሐቲ ዴዴ አሐቲ ባህሪ እያንዳንዱ እርከን እያንዳንዱ በር ጌጡ አንዳንድ ዕንቁ ነው፣ በአንዳንድ ዕንቁ ያጌጠ ነው እያለ ስለ መንግሥተ እግዚአብሔር ይናገራል። አደባባይዋ እንደ ጠራ ወርቅ ነው። አዎ የወርቅ አሸዋ ፈሶባታልና የተዋበች ያማረች ናት፣ ውስጧም እንደ ዕንቁ ያበራል አለ። ጽሬቷን መናገር ነው፣ ያማረች የተዋበች መሆኗን መናገርና ማስረዳት ነው ይልና እንዲህ ያለች አዳራሽ አላየሁም ርኢኩ ይላል። ርኢኩ አየሁ፣ ትናንት ርኢኩ አላየሁም አለ፣ ዛሬ ርኢኩ አየሁ አለ። ምን ማለቱ ነው? ሁሉን ፈጥሮ የሚገዛ እግዚአብሔር አዳራሿ ነውና ሁሉን ፈጥሮ የሚገዛ እግዚአብሔር አዳራሿ ነውና በግኡም ነውና ውስተ ጽርሃ ይላል አድሮባት ይኖራልና በግኡም አድሮባት ይኖራልና ሀገሪቷንም ያበሩላት ዘንድ በመዓልት ፀሐይን በሌሊት ጨረቃን አትሻም። እግዚአብሔር ያበራላታልና እግዚአብሔር ያበራላታልና እግዚአብሔር ብርሃኗ ነውና ይላል። እስመ ብርሃን እግዚአብሔር ያበራላት እግዚአብሔር ብርሃኗ ነውና ያበራላታል፣ ሌላ ብርሃን አያስፈልጋትም ይልና መብራቷን በጎ ነውና አለ። አሕዛብ በብርሃኗ ይሄዳሉ። አሕዛብ ይሐውሩ በብርሃን አሕዛብ በብርሃኗ ይሄዳሉ አለ። ዜናዋን ሰምተው መንነው ይሄዳሉ። ጣዕመ መንግሥተ ሰማያትን ምረረ ገሃነመ እሳትን እየሰሙ ሄደዋልና ምዕረረ ገሃነመ እሳትን እየሰሙ ሄደዋልና ነገሥታቱም ዘውዳቸውን እየሰበሩ ይመጸውታሉ። በመዓልትም በሌሊትም በሮቿ አይዘጉም። አዎ በመዓልትም በሌሊትም በሮቿ አይዘጉም አለ። መንግሥተ ሰማይ የሚገባ የተገኘ አለመከልከሏን መናገር ነው ይለናል የዛሬው። ወኢይታጸው አናቅጽሃ መዓልተ ወሌሊተ በመዓልትም በሌሊትም በሮቿ አይዘጉም አለ። መንግሥተ ሰማይ የሚገባ ከተገኘ አለመከልከሏን መናገር ነው። ምን ይላል? ወነገሥተ ምድርኒ ያመጽኡ አምሃ እምክብሮም ውስቴታ ነገሥታቱም ዘውዳቸውን እየሰበሩ ያመጣሉ። ይልቁንም ወኢይታጸው አናቅጽሃ መዓልተ ወሌሊተ በመዓልትም በሌሊትም በሮቿ አይዘጉም አለ። መንግሥተ ሰማይ የሚገባ ከተገኘ አለመከልከሏን መናገር ነው። እስመ አልባቲ ሌሊት ጨለማ የለምና ዓለም መከልከል የለምና አሕዛብም ዘውዳቸውን ወርቃቸውን ይገብሩላታል። ራእየ ዮሐንስ ወንጌላዊ ምዕራፍ 21 ከቁጥር 18 እስከ 26 ያለ ይህን ይናገራል። የእግዚአብሔር መንግሥት ተወደደም ተጠላም የእግዚአብሔር መንግሥት አለች። የእግዚአብሔር መንግሥት መውረስ የሚቻለው በብልጣ ብልጥነት ወይም ደግሞ በአፈጮሌነት ሳይሆን በስራ ነው። በስራ ደግሞ ማለት ምን ማለት ነው? ንጽሐ ልቡና፣ ንጽሐ ስጋ፣ ንጽሐ ነፍስ ይዞ ጾሞ ጸልዮ ፍቅርን ይቅርታን ገንዘብ አድርጎ የእግዚአብሔር መንግሥት ማግኘት ይቻላል። የእግዚአብሔር መንግሥት ማለት ደግሞ ነገሥታቱም ዘውዳቸውን እየሰበሩ የሚሰጡላት ይልቁንም በመዓልትም በሌሊትም በሮቿ የማይዘጉ የምስጋና በሮቿ የአገልግሎት በሮቿ የማይዘጉ ጨለማ የሌለባት ይልቁንም ደግሞ በጎ ለሰሩና መልካም ላደረጉ የማትከለከል የእግዚአብሔር መንግሥት ናት ይለናል። ቀዳሚት መሰረት በኢያሰጲድ እያለ እነሆ ስለ ማንነቷ ይናገራል ማለት ነው። እና በወርቅ የተዋበች በዕንቁ ያሸበረቀች የእግዚአብሔር መንግሥት አለች። እሷን የሰው ልጅ የሚያገኛት የሚወርሳት በጎ ስራ ሰርቶ ነው እያለ ዮሐንስ ወንጌላዊ ሲናገር እንሰማዋለንና መልካም ስራ ሰርተን የእግዚአብሔር መንግሥት እንድንወርስ ሀዳሳተ ሰማይ ሀዳሳተ ምድር አዲስ ሰማይ አዲስ ምድር ይልቁንም የአንዲት ላም ወተት ለ1000 ሰው መኖሪያ ሞት የለ ጋብቻ የለ ልጅ መውለድ የለ እንደ መላእክቱ ሆኖ የሚኖርባት ሀገር አለች። ያች ሀገር እናፍቃለንና እግዚአብሔር አምላክ የዚያች ባለቤት እንዲያደርገን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር አምላክ ግንቦት 1 ቀን ብለናልና ዛሬ ግንቦት ወርን የተባረከ የተቀደሰ ልደታ ለማርያም ይሁን። ፍስሐ ኮነ በእንተ ልደታ ለማርያም ማነው? ኢያቄም ከሐና ከኢያቄም በተወለደችው በድንግል ማርያም ዛሬ ደስታ ሆነ።
አው ብሎናል ቅዱስ ያሬድ። ከመየት የዙ ነፍሲ ነቢያተ ወጻድቃነ ጻድቃንን ነቢያትን ሰማዕታትን ደናግልን መነኮሳትን እንድትቤዥ አው ተወልዳለችና። ይልቁንም አማን በአማን መንክር ስብሐተ ልደታ እነሆ እውነት በእውነት የእመቤታችን የቅድስት ድንግል ማርያም ልደቷ በአድባረ ሊባኖስ ዛሬ ነውና የእመቤታችን ከሐና ከኢያቄም መወለድ የእኛ መወለድ ነውና ልደትሽ ልደታችን ነው ብለን እመቤታችንን አክብረን መልካም ወርና መልካም ጊዜ እንዲያደርግልን መልካም ፈቃዱ ይሆንልን።